በእርግጠኝነት አንዴም ቢሆን ከእንቅልፍ ሲነቁ ራስዎ ላይ እርጥበት አይተው ይሆናል። ይህ ሁኔታ ብዙዎችን የሚያሳፍር፣ የግል ንጽህናን የሚጠራጠሩበትና በድብቅ እንዲያፍሩ የሚያደርግ ክስተት ነው። አብዛኞቻችን ይህንን እንደ ድካም ወይም እንደ ረጅም እንቅልፍ መተኛት ምልክት አድርገን ብናልፈው፣ ከዚህ በስተጀርባ ያለው የሰውነታችን ውስብስብ የፊዚዮሎጂ ሂደት በእጅጉ የሚገርም ነው። ዛሬ ይህ ለምን እንደሚከሰትና መቼ እንደ ህመም እንደሚቆጠር በሳይንሳዊ መንገድ እንመለከታለን። መጀመሪያ ደረጃ ምራቅ መፍሰስ የሚከሰተው በአብዛኛው በእንቅልፍ ወቅት መሆኑን መረዳት አለብን። ሰውነታችን እንቅልፍ ውስጥ ሲገባ ጡንቻዎቻችን ሙሉ በሙሉ ዘና ይላሉ። ይህ ዘና የማለት ሂደት በተለይም የመዋጥ ስልታችንን ስዋሎዊንግ ሪፍሌክስ የሚቆጣጠሩትን የጉሮሮና የአፍ ጡንቻዎች ያካትታል። በተለምዶ ነቅተን በምንኖርበት ጊዜ ሳናስበው በቀን ውስጥ በመቶዎች የሚቆጠሩ ጊዜያት ምራቅን እንውጣለን። ይህ ሂደት ምራቅ በአፍ ውስጥ እንዳይከማች ይከላከላል። ነገር ግን ጥልቅ እንቅልፍ ውስጥ በምንገባበት ጊዜ የአንጎላችን የነርቭ ምልክቶች ለአፍ ጡንቻዎች የሚሰጡት ትዕዛዝ ይቀንሳል። በዚህም ምክንያት በምራቅ እጢዎች የሚመረተው ምራቅ ተውጦ ወደ ሆድ ከመላክ ይልቅ በአፍ ውስጥ መከማቸት ይጀምራል። አፎ በትንሹም ቢሆን ክፍት ከሆነ የስበት ኃይል ወደ ስራ ይገባል። ውጤቱም በየቀኑ ጠዋት ትራስዎ ላይ የምናየው ያ እርጥበት ነው። ይህ ክስተት እንደ የአፍ ውስጥ መፍሰስ ወይም ድሮሊንግ በሕክምናው ቢጠራም በሁሉም ሰው ላይ የሚከሰት መደበኛ የሰውነት መላመድ ነው። ነገር ግን ለምን አንዳንድ ሰዎች ከሌሎች በበለጠ ይፈስባቸዋል? መልሱ በባዮሎጂያዊ ልዩነታችንና በአኗኗር ዘይቤያችን ውስጥ ነው። ለምሳሌ የፊት አጥንት አወቃቀራችን ወይም የጥርስ አቀማመጥ ለዚህ ትልቅ አስተዋጽኦ ያደርጋል። አንዳንድ ሰዎች ተፈጥሯዊ የጥርስ አሰላለፋቸው ምክንያት አፋቸውን ሙሉ ለሙሉ ለመዝጋት ይቸገራሉ። ይህ ደግሞ በምሽት በአፍ የመተንፈስ ዕድልን ይጨምራል። ከዚህ በተጨማሪ እንደ ሳይነስ ወይም የአፍንጫ ውስጥ አለርጂ ያሉ ጉዳዮች የአፍንጫ ቀዳዳን ሲዘጉ ሰውነታችን ኦክስጅን ለማግኘት ሲል በግድ አፍን እንዲከፍት ያደርገዋል። ይህ የግዳጅ እርምጃ ሳናስበው ምራቅ እንዲፈስ ትልቅ መንገድን ይከፍታል። ሌላኛው አስገራሚ እውነታ ደግሞ የእንቅልፍ ጥራትና የነርቭ ስርዓት ግንኙነት ነው። በጭንቀት ወይም በእጅጉ በደከመን ምሽት ሰውነታችን ወደ ጥልቅ እንቅልፍ ሬም ስሊፕ በፍጥነት ይገባል። በዚህ ወቅት የጡንቻ መዝናናት በጣም ከፍተኛ ከመሆኑ የተነሳ አፍን የመዝጋት አቅም እጅግ የቀነሰ ይሄዳል። ስለዚህ አልፎ አልፎ የሚፈጠር የምራቅ መፍሰስ ከጤና መታወክ ይልቅ የሰውነቱ ጥልቅ እረፍት ምልክት ሊሆን ይችላል። ነገር ግን ይህንን መደበኛ ሁኔታ ከፓቶሎጂካል ወይም ከህመም ጋር የሚያያዝ ሁኔታ መለየት በጣም ወሳኝ ነው። ብዙ ሰዎች ይህንን ችግር ለማስቀረት በሚያደርጉት ጥረት የተሳሳቱ መፍትሄዎችን ይከተላሉ። ለምሳሌ አፍን በጥብቅ ለመዝጋት መሞከር ወይም የውሃ መጠንን መቀነስ። ይህም በተቃራኒው የአፍ መድረቅንና የባክቴሪያ መባዛትን ሊያመጣ ይችላል። እውነተኛው ምስጢር የምራቅ እጢዎች እንዴት እንደሚሰሩና ምሽት ላይ የምራቅ ጥግግት ምን ያህል እንደሚቀየር በመረዳት ላይ ነው። አሁን ደግሞ ወደ ወሳኙ ክፍል እንሸጋገራለን። ይኸውም ይህ የምሽት ምራቅ መፍሰስ መቼ ነው በቀላል የሰውነት መዝናናት ምልክትነት ወደ ሬድ ፍላግ ወይም የጤና ስጋት ምልክትነት የሚሸጋገረው? ብዙዎቻችን ይህንን ክስተት እንደ ተራ ነገር ብንቆጥረውም በሕክምናው ዘርፍ በድንገትና በከፍተኛ ሁኔታ የሚከሰት ምራቅ መፍሰስ የሰውነትን የውስጥ ለውጥ የሚያመላክት ምልክት ሊሆን ይችላል። በመጀመሪያ መታየት ያለበት ዋናው ነጥብ የመዋጥ ችግር ወይም ዲስፋጊያ ነው። በቀን ውስጥ ምግብ ስንመገብ ወይም ውሃ ስንጠጣ ምንም አይነት የጉሮሮ ህመም ወይም የመዋጥ ችግር ሳይሰማዎት በእንቅልፍ ወቅት ግን በብዛት ምራቅ የሚፈስዎት ከሆነ ይህ ምናልባት የጉሮሮ ጡንቻዎች ወይም የመዋጥ ነርቮች መደበኛ ስራቸውን እየሰሩ እንዳልሆነ ሊያመለክት ይችላል። ይህ ሁኔታ በተለይም አረጋውያን ላይ ሲከሰት በንቃት መታየት አለበት። ምራቅን በአግባቡ መዋጥ አለመቻል ምራቁ ወደ ሳምባ የመግባት ወይም አስፓይሬሽን አደጋ ሊያመጣ ስለሚችል በምሽት ለሚከሰት ሳልና የትንፋሽ ማጠር ምክንያት ሊሆን ይችላል። ሌላው በጣም አስፈላጊው ነጥብ ደግሞ የነርቭ ስርዓት ወይም ኒውሮሎጂካል ምልክቶች ናቸው። በዕለት ከዕለት ህይወቶ ውስጥ ምራቅን መቆጣጠር መቻልዎ መደበኛ ቢሆንም
በድንገት በቀን ውስጥም ጭምር ምራቅ መፍሰስ ወይም የምላስ መረበሽ ካለ ይህ የነርቭ ስርዓታችን ምልክቶችን የሚያስተላልፍበት መንገድ እየተስተጓጎለ መሆኑን የሚያሳይ ሊሆን ይችላል። ለምሳሌ ያህል በስትሮክ ወይም በፓርኪንሰን ህመም የተያዙ ሰዎች ላይ የምራቅ መቆጣጠር ችግር በጣም የተለመደ ነው። ይህ ማለት ግን እያንዳንዱ የምራቅ መፍሰስ ወደ ነርቭ በሽታ ያመራል ማለት አይደለም። ነገር ግን ከዚህ በፊት ያልነበረ ድንገተኛ ለውጥ ከድምፅ መጎርነን ወይም የፊት ጡንቻ መዛባት ጋር ተያይዞ ከታየ ችላ ሊባል የማይገባው የጤና ጥያቄ ነው። ከዚህ በተጨማሪ የጥርስና የድድ ጤንነትን መመልከት ይገባል። አንዳንዴ ምራቅ የሚፈሰው ምራቅ ስለበዛ ብቻ ሳይሆን አፍ ውስጥ ባለው ኢንፌክሽን ምክንያት ምራቁን የመዋጥ ፍላጎት ስለሚቀንስ ነው። የጥርስ መበስበስ፣ የድድ እብጠት ወይም የአፍ ውስጥ ቁስለት ሲኖር ሰውነታችን ምቾት ስለማይሰማው ምራቁን አውጥቶ ለመጣል ይገደዳል። ይሄ ደግሞ በምሽት ራሱ ላይ የምናየውን እርጥበት በከፍተኛ ሁኔታ ይጨምረዋል። አልፎ አልፎም ቢሆን አንዳንድ መድኃኒቶች የጎንዮሽ ጉዳት ሆኖ ምራቅ ሊጨምሩ ይችላሉ። በተለይም ለነርቭ ወይም ለሳይካትሪ ሕክምና የሚሰጡ መድኃኒቶች የምራቅ እጢዎችን በማነቃቃት ወይም የጉሮሮ ጡንቻዎችን በማዝናናት ይህንን ክስተት ሊያስከትሉ ይችላሉ። ወደ መፍትሄዎቹ ስንመጣ ብዙ ሰዎች የሚያደርጉት ትልቅ ስህተት ምልክቱን ለማስቆም ብቻ መሞከር ነው። ነገር ግን ዋናው ቁልፍ የችግሩን ምንጭ መለየት ነው። ከዚህ ቀደም እንዳየነው አብዛኛው የምሽት ምራቅ መፍሰስ በአቀማመጥ ወይም በአፍ ውስጥ መተንፈስ የሚመጣ ነው። ታዲያ ይህንን እንዴት ማስተካከል እንችላለን? የመጀመሪያውና በጣም ውጤታማው መፍትሄ የእንቅልፍ አቀማመጥን መለማመድ ነው። በጎኖ ወይም በሆዶ ሲተኙ ስበት ወይም ግራቪቲ ምራቅ በቀጥታ ከአፍ እንዲወጣ ያደርገዋል። ይህንን ለመቀነስ በጀርባ መተኛትን መለማመድ ትልቅ ለውጥ ያመጣል። ምናልባት በጀርባ መተኛት ከከበደዎት ራስዎን በመጠቀም ጭንቅላትዎን ከፍ አድርገው መተኛት ምራቅ ወደ ጉሮሮ እንዲመለስ ይረዳል። ይህ ቀላል የሚመስል ለውጥ በአፍዎ ውስጥ የሚከማቸው ምራቅ እንዲቀንስ ያደርጋል። ሁለተኛው ነጥብ የአፍና የአፍንጫ ንጽህና ነው። አፍንጫው በሳይነስ ወይም በአለርጂ የተዘጋ ከሆነ ሰውነትዎ በአፍዎ ለመተንፈስ ይገደዳል። ይህ ደግሞ ምራቅን ለማፍሰስ ቀጥተኛ መንገድ ነው። ስለዚህ ከመተኛትዎ በፊት የአፍንጫ መተንፈሻ መንገዶችን ማጽዳትና በቤት ውስጥ ያለውን አየር እርጥበት ወይም ሂዩሚዲቲ ሚዛናዊ ማድረግ ያስፈልጋል። ከዚህ ጎን ለጎን ከመተኛትዎ በፊት ጥርስን በሚገባ ማቦረሽና የአፍ መጠበቂያ መጠቀም የአፍ ውስጥ ባክቴሪያን በመቀነስ የምራቅ እጢዎች ከመጠን በላይ እንዳይሰሩ ያግዛል። ሶስተኛውና ብዙ ጊዜ የምንዘነጋው ነጥብ የውሃ መጠን ነው። ከመተኛቴ በፊት ውሃ ባልጠጣ ምራቅ አይፈስም ብሎ የሚያስቡ ሰዎች አሉ። ይህ ፍጹም የተሳሳተ ነው። ውሃ ለመጠጣት ምራቅን እንዲወፍርና እንዲጣበቅ በማድረግ አፍ ውስጥ የመቆየት እድሉን ይጨምራል። ከእንቅልፍ በፊት መካከለኛ መጠን ያለው ውሃ መጠጣት የምራቅን ጥግግት ይቀንሳል። ይህም ምራቅ በቀላሉ ወደ ሆድ እንዲሄድ ይረዳል እንጂ እንዲፈስ አያደርግም። በመጨረሻም ይህ ሁኔታ በአብዛኛው ጊዜ የሚያሳስብ አይደለም። ነገር ግን ምልክቶቹ ከላይ በሁለተኛው ክፍል እንደጠቀስናቸው የጤና ስጋቶች ጋር ከተያያዙ ወደ ጤና ተቋም መሄድ ተገቢ ነው። አንዳንዴ ችግሩ የባህሪ ሳይሆን የሕክምና ለምሳሌ የጥርስ መስተካከል ወይም የሳይነስ ሕክምና ሊሆን ይችላል። እርሶስ ከዚህ ቀደም ይህ ችግር አጋጥሞታል? ከዚህ ቀደም የሞከሩት መፍትሄ ሳለ በኮሜንት ላይ አጋሩን። የእርስዎ ተሞክሮ ለሌሎች ትልቅ ትምህርት ሊሆን ይችላል። ለወዳጅ ዘመዶ ሸር በማድረግ ይህንን ጠቃሚ መረጃ ያዳርሱ። ለተጨማሪ የጤና ዕውቀትና የቴክኖሎጂ ምክሮች ሰብስክራይብ ማድረግዎን እንዳይረሱ። ቀጣይ በምን አይነት ርዕስ እንደምንገናኝ በአስተያየት መስጫ ሳጥኑ ላይ ይጠቁሙን። እስከዚያው ድረስ ሰላምና ጤና ለሁላችንም ይሁን። መልካም ጊዜ